መትረፌን በላይ አረጋግጫለሁ። ህመም ነበረኝ ተፈውሻለሁ። ታስሬ ነበር ተፈትቻለሁ። አቀርቅሬ ነበር ቀና ብያለሁ። ወድቄ ነበር ተነስቻለሁ። መዳኔን በላይ አረጋግጫለሁ። መትረፌን በላይ አረጋግጫለሁ። ህመም ነበረኝ ተፈውሻለሁ። ታስሬ ነበር ተፈትቻለሁ። ወድቄ ነበር ተነስቻለሁ። አቀርቅሬ ነበር ቀና ብያለሁ። እንዴት ይሆናል ብዬ ነበረ በከበደኝ ላይ ኢየሱስ ታመነ። እንዴት ይሆናል ብዬ ነበረ በከበደኝ ላይ ውድዬ ታመነ 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 ኢየሱስ ታመነ 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 ኢየሱስ ታመነ። ከወደቅኩበት ያነሳኝ እሱ ነው። ከተጣልኩበት ያነሳኝ እሱ ነው። በዘመኔ ለአምላኬ ምስጋናዬ ብዙ ነው። በኑሮዬ ለአምላኬ ምስጋናዬ ከወደቅኩበት ያነሳኝ እሱ ነው። ከተጣልኩበት ያነሳኝ እሱ ነው። በዘመኔ ለአምላኬ ምስጋናዬ ብዙ ነው። በኑሮዬ ለአምላኬ ምስጋናዬ ብዙ ነው ብዙ ነው ብዙ ነው ተቀበለው ብዙ ነው ብዙ ነው ብዙ ነው ተቀበለው ተቀበለው ይኸው አምልኮዬን ይኸው ተቀበለው ይኸው ጭብጨባዬን ይኸው ተቀበለው ይኸው መሰዋዕቴን ይኸው ተቀበለው ይኸው እልልታዬ ብዙ ነው ብዙ ነው ብዙ ነው ተቀበለው ብዙ ነው ብዙ ነው ብዙ ነው ተቀበለው ተቀበለው ይኸው እልልታዬን ይኸው ተቀበለው ይኸው ጩኸቴን ይኸው ተቀበለው ይኸው መሰዋዕቴን ይኸው ሳልቆጥብ የምዘምረው ሳልቀንስ የምጨምረው አምልኮዬ ለተገባው ለኢየሱስዬ ነው። መሰዋዕቴ ለሚገባው ለኢየሱስዬ ነው። ዘመኔን በሙሉ ኢየሱስ መች እቆጠባለሁ አንተን አንተን ኑሮዬን በሙሉ ኢየሱስዬ መች እቆጠባለሁ አንተን አንተን ኢየሱስ ብዬ ጀምሬዋለሁ ኢየሱስ እያልኩ ጨርሰዋለሁ ኢየሱስ ብዬ ጀምሬዋለሁ ኢየሱስ እያልኩ ጨርሰዋለሁ ጀምሬያለሁ ደስ እያለኝ እጨርሳለሁ ደስ እያለኝ ጀምሬያለሁ ደስ እያለኝ እጨርሳለሁ
የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 15 ከቁጥር 1 አለፍ ብዬ አነባዋለሁ። በጌታ በኢየሱስ ክርስቶስ ወንድሞቼ ሆይ የሰበክንላችሁ ደግሞ የተቀበላችሁት በርሱም ደግሞ የቆማችሁበት በርሱም ደግሞ የምትድኑበት ወንጌል አሳስባችኋለሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ተነሳ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉም በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ። ክብር ለእግዚአብሔር ይሁን። ስልጣን ከስሩ ገርስሶ ልዑል አዳናቸው።
ስራውን ተፈጸመ ብሎ የአዳምን ዘር ዕዳ በመስቀሉ ከፍሎ ሕይወትን ሰጣቸው በጎልጎታ የሰይጣንን ስልጣን ከስሩ ገርስሶ ልዑል አዳናቸው እስሩን በጥሶ
ጊዜ ደርሶ ግሩም አባት የምትራራ የምትረዳኝ እና ጌታ የአባቶቻችን የነቢያት የሐዋርያት አምላክ ሊመለክ ሊመሰገን ስለሚገባ በምስጋና ደግሞ ድል ስለሚገኝ ዛሬ በልዩ ልዩ ዜማ እግዚአብሔር ይህንን ዘመን ስለሰጠን በዚህ በ5 ዓመት ሳስተላልፍ የሰማችሁ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ እግዚአብሔር ይባርካችሁ። በጥንትም ዘመን በብስራተ ወንጌል የተገለገላችሁ የደገፋችሁኝ ያቆማችሁኝ ባለፍኩበት መንገድ ሁሉ ያልጣለኝ ያልተወኝ ታማኙ ጌታ እግዚአብሔርን ዛሬ አመሰግናለሁ። በሕይወት ያለሁት ሕይወቱን በሰጠኝ በእርሱ ነው። አምልኮትን ለኢየሱስ በተለያየ በጨለማው ዓለም በተለያየ መንገድ የእግዚአብሔርን ክብር የሚጋፋውን በመተው ለአንዱ ለእግዚአብሔር በክብር በክርስቶስ ኢየሱስም ወደ ጸጋው ዙፋን ምስጋናችን እንዲያርግ የምስጋና ቀን ነው። ዘመን በጌታ በኢየሱስ ክርስቶስ አምኖ ዘመኑን ዋጅቶ በሕይወት በጸጋው መሸፈን ጥበብና ዕውቀት ከእግዚአብሔር መለኮታዊ ለልጆቹ የተሰጠ መገለጥ ነው። አርቲፊሻል ኢንተለጀንት የሰው ልጆች ባቋቋሙት ጥበብና ይሄ ቴክኖሎጂ በአሁኑ ጊዜ በቤተ ክርስቲያን ታላቅ ችግር ክርስቲያን ከመቼውም የበለጠ የሚፈተንበት ዘመን ነው። በአርቲፊሻል ኢንተለጀንት አንድ ቤተ ክርስቲያን መጽሐፍ ቅዱስን ጠቅሶ ጸልዮ በኢየሱስ ስም ብሎ የሚጨርስ አርቲፊሻል ኢንተለጀንት በሰው አምሳል ወንጌል እየሰበከ የሚመስል ውሸት በዚህ በዓለም ጌታ እንዳለው ዕውቀት ሲበዛ የሰው ልጅ ይጠፋል። ከማይጠፋው ዘር ተወለዱ ከመንፈስና ከቃሉ። ብዙዎች ሳያውቁ በዚህ ተጠምደዋል። አርቲፊሻል ኢንተለጀንት በስልኩ እቤቱ ድረስ ቤተ ክርስቲያን እንኳን ቁጭ ብሎ ስልኩን ከፍቶ በተለያየ መንገድ የሚያዩ ብዙ ነገሮች በመግባት አዚም ወድቋል። በቅዱሳን በስሙ በሚጠሩ ላይ በዚህ ዘመን ልናስተውል ይገባል። ይህንን የፈጠሩት የዓለም ሳይንቲስቶች ተቸግረዋል። ለሚመጣው ትውልድ ለመጪው ትውልድ በዚህ አርቲፊሻል ኢንተለጀንት በሚያቀርበው የእናንተን ድምፅ አስመስሎ እናንተ እንደምትናገሩ አድርጎ በተለያየ ቋንቋ ከዓለም ተርፎ ወደ ቤተ ክርስቲያን ገብቷል። ስለዚህ የዳንበት መዳናችን ወደኛ ቀርበዋል። ምን ማለት ነው? ወደ ጌታ የምንሄድበት ቀን ቀርበዋል። ጌታ የሚመጣበት ቀን ቀርበዋል። መዳናችን ወደኛ ቀርበዋል። ይህንን በመመልከት ዛሬ ከውጭው የበለጠ ልናስተውል ቆምንል የቆምንበትን ወንጌል የተጠራንበትም የተሰበከልን የተቀበልነውም እውነት ከእግዚአብሔር መንፈስ እንደሆነ በእውነተኛ በሐዋርያትና በነቢያት ላይ የተመሰረተ ወንጌል ክርስቶስ ነው። ክርስቶስ መሲህ የተቀባ ነው። በአዲስ ኪዳን የተቀባ አንድ ብቻ ነው፣
ክርስቶስ ኢየሱስ የዲያብሎስን የጨለማን የክፋትን ኃይል በቅባቱ የሚሰብር ነፃ የሚያወጣ የሚመጣው ነገር በዓለም ላይ ከታላቁ መከራ በፊት በዚህ አርቲፊሻል ኢንተለጀንት የሚሰራው የመናፍስት አሰራር በብዙ ክርስቲያኖች አእምሮና ልብ ውስጥ ስለገባ ፎሎ የሚያደርጉት ሰውን ሳይሆን አርቲፊሻል ኢንተለጀንትን ነው፣ በሰው ድምፅ አስመስሎ። ስለዚህ የጌታ ቃል ምን ይላል? ተጠንቀቁ፣ ተጠንቀቁ፣ መንፈስን ሁሉ መርምሩ፣ መንፈስን ለዩ። ሕይወት ያለው የእግዚአብሔር ቃል ነው። ራሳችን እናንብብ። የሕይወት እንጀራ ነው። እስከ ዛሬ ያቆየን የደገፈን፣ በከፍታም በዝቅታም በማጣትም በማግኘትም በሕይወት እንድንቆይ ያደረገን የእርሱ ጸጋና ምሕረት ነው። ያልጠፋነው ከታላቁ ምሕረት ቸርነት የተነሳ ነው። ምሕረቱ ለዘላለም ነው። ዘወትር በመንገዴ ቸርነቱና ምሕረቱ ይከተለኛል እንዳለ ዳዊት የቆምነው በእግዚአብሔር ጸጋ በእግዚአብሔር ምሕረት ነው። ስለዚህ ወገኖች ሆይ እግዚአብሔር በሕይወት ስላቆየን በነገር ሁሉ ረድቶን በእርሱ ጸጋ ተሸፍነን ከሚታይ ከማይታይ ከክፉ ፍላጻ ከቅርብም ከሩቅም በተለይ በወንጌል ላይ ከሚያምፅ አመፅ ሳንተባበር እውነትን በፍቅር ለሰው የሚመች ወንጌል የለንም። ለሰው የሚመች ለእግዚአብሔር ነው። ለተላከው ለመሲሁ ለክርስቶስ ለመንፈስ ቅዱስ ነው። እኛና መንፈስ ቅዱስ ተስማምተናል እንዳሉ ሐዋርያት የተጠራንበትን ወንጌል በመከራም በችግርም በከፍታም እግዚአብሔርን እያመሰገንን እናገለግላለን። ክብር እንሰጣለን፣ እናመሰግናለን። በምስጋና ድል አለና ባለፍንበት መልካም ባደረግነው ክፉም በሆነው ነገር በነገር ሁሉ አመስግኑ፣ ነገር ሁሉ ለበጎ ነው። ክብር ምስጋና ለታረደው በግ ይሁን። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ
በክብር በክርስቶስ ኢየሱስም በዚህ ጊዜ በዚህ ሰዓት በሕይወታችን በዕድሜያችን በተቆጠረልን ዘመን ይችን ቀን የምስጋና ቀን በማድረግ በክብር በክርስቶስ ኢየሱስም ወደ ጸጋ ዙፋን እንቀርባለን። አምላካችን ሆይ ቅዱስ መንፈስ ቅዱስ ቃልህ ምስጋናን የሚያውቅ ምስጋናን የሚሰዋ እሱ ያከብረኛል ተብሎ እንደተጻፈ ልናከብርህ ልናወድስ ከፍ ከፍ ልናደርግህ እህቶቼን ወንድሞቼን የሚሰሙኝን ሁሉ ይዤ ጌታ ሆይ በጸጋ ዙፋን ፊት አለን። እናከብረሃለን፣ እናመሰግናለን። በሕይወታችን በዕድሜያችን በሰጠን ጊዜ ዘመን ሁሉ ምሕረትህ ቸርነትህ ታላቅ ነውና ያልጠፋነው ከታላቅህ ምሕረት የተነሳ ነው። ምሕረትህ ዘወትር ስለሚከተለን ጌታ ሆይ እናመሰግናለን፣ እናከብረሃለን። ስምህን ከፍ ከፍ እናደርግሃለን። ዓለም ሳይፈጠር በፊት የመረጥከን የወደድከን በክብር በልጅህ በክርስቶስ ኢየሱስ ደም የገዛህን የዋጀህን ገንዘብ ያደረግከን ከጠላትነት ወደ ልጅነት ያመጣህን ልጆቼ ያልከን እኛም ደግሞ አባ አባ የምንልበት የልጅነት መንፈስ የሰጠህን ጌታ እግዚአብሔር አምላካችን ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ምስጋናችን በፊትህ ያማረ ሽታ እንዲሆን በክርስቶስ ኢየሱስም እርሱ በሰራው ሥራ በጸጋህ ጌታ እግዚአብሔር ለኛ በተገለጠልን መጠን በሕይወት በዕድሜያችን እችን ቀን እንሰዋለን። እችን ቀን የምስጋና ቀን አርገናታል። ክብር ምስጋና ለታላቁ ስም ይሁን። ምሕረት ቸርነት ዘወትር ስለሚከተለን ያልጠፋነው ከታላቅ ምሕረት የተነሳ ነው። በማወቅም ባለማወቅም በመልካምም በበጎም ባሳዘንህ ነገር ሁሉ ምሕረትን እያደረግህ እችን ቀን ስለሰጠህን በክብር በክርስቶስ ኢየሱስም እናመሰግናለን። ምስጋናችን በፊትህ ይቅረብ በጌታ በናዝሬቱ በኢየሱስ ክርስቶስም። አንድ አምላክ አንድ አንተ ብቻ ነህና ካንተ ሌላ አምላክ አናውቅም የለም። ጌታ ሆይ በክብር በክርስቶስ ኢየሱስም ቤዛ በተከፈለበት ቅዱስ ደም በታጠብንበት ኃጢአታችን ይቅር በተባለበት ወደ ጸጋ ዙፋን ለመቅረብም ለመግባትም ድፍረት ባገኘንበት በክብር በክርስቶስ ኢየሱስም በፊትህ አለን። እህቶቼን ወንድሞቼን በዓለም ላይ ያሉትን በጎችን ይዤ የሚሰሙትን ይዤ ጌታ ሆይ ክብር ምስጋና ውዳሴ ለስም ይሁን። አባት ሆይ እናከብረሃለን። በማወቅም ባለማወቅም በድፍረትም ያደረግኑን በደልና ኃጢአት ይቅር ብለህ ሸፍነ አለማመናችንን ተሻግረህ የምትሰራ አምላክ ዛሬም በሕይወት ስላቆየን ዛሬም ስምን እንድንጠራ በክብር በክርስቶስ ኢየሱስም ጌታ ሆይ እናከብረሃለን፣ እናመሰግንሃለን። ምስጋናችን ጌታ ሆይ ይሽተትህ ከኛ ሳይሆን ከስራችን ከማንነታችን ሳይሆን ከታረደው በግ ከክርስቶስ ኢየሱስ አንተን ደስ ባሰኘበት በዛ ክብር በዛ መንፈስ በሱ ውስጥ በክርስቶስ ውስጥ ሆነን እናከብራለን፣ እንሰግድልሃለን፣ ከፍ እናረጋለን። አባቱ የተባረክ። ጊዜያችንን፣ እድሜያችንን፣ እኛነታችንን፣ ምድራችንን፣ ቤተሰቦቻችንን፣ ዘመናችንን እስራኤልን ጭምር ይዘን በዘላለማዊ ዙፋን ፊት እንቀርባለን። ተባረክ። ልታደርግ ያለውን የሚከለክል የለም። እግዚአብሔር አባታችን ሆይ ከኛ አልፈህ ጌታ ሆይ ከሳሹን ጌታ እግዚአብሔር ሆይ ጠላትን ቀድመህ ስለመታህልን ዛሬ ልናመሰግንህ በአንድ ልብ በአንድ ሐሳብ ቀርበናል። ይሽተትህ ጌታ ሆይ ተባረክ። ክብሩን አንተ ውሰድ። አንድ አምላክ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ የነቢያት አምላክ እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን። መንፈስ ቅዱስን ስለሰጠን በእኛ የሚቃትተው ያንተ ቅዱሱ መንፈስ በክብር በክርስቶስ ኢየሱስም እነሆ ምስጋናችን በፊትህ ያውደው። ከሺህ እልፍ አላፋት ቅዱሳን ጋር ይደመር ይጨመር። ከፍ በል። ብቻህን አምላክ ነህ።
ታድናለህ፣ ትታደጋለህ፣ ትረዳለህ። አንተ ብቻ አምላክ እንደሆነ አወቅን። ጌታችንም አስተማረን፣ ነገረን። እነሆ እንዲጠብቀን ቅዱሱን መንፈስን ሰጠን። በዛ መንፈስ ቀርበናል፣ በቅዱሱ መንፈስ ቀርበናል። ጳራቅሊጦስ ስለኛ የሚቃትተው ስለኛ የሚጸልየው የእኛን ድካም አልፎ ክርስቶስን በሚገልጥበት መንፈስ በስም ጌታ እግዚአብሔር ሆይ በፊትህ አለን፣ እንባርካለን፣ ከፍ ከፍ እናደርጋለን። ተባረክ፣ ተቀደስ፣ ተወደስ። ፍጥረት ሁሉ ጉልበት ሁሉ በሰማይ በምድር ለአንተ ይንበረከካል። በልባችን አመን፣ በአፋችን መስክረን ኢየሱስ ጌታ ነው እንላለን። እነሆ ዳግም የወለድከን ከቃልና ከመንፈስ የወለድከን አባት ሆይ እናከብረሃለን። ቀሪውን ጊዜ በምስጋና በውዳሴ በፊትህ አለን። ምስጋናችን፣ ውዳሴያችን፣ ዝማሪያችን ከእህቶቼ ከወንድሞቼ ጋር በአንድነት በአንድ ልብ ወደ አንተ ያርግ። እቺ ቀን ዋጀናት። እቺ ቀን የምስጋና የውዳሴ የዝማሬ የአምልኮውን ቀን አድርገናል። ክብር ሁሉ ለስም ይሁን። እችን ቀን ስለሰጠን በጌታ በናዝሬቱ በኢየሱስ ክርስቶስ ስም አሜን። Thank you.
የወደደን ሕጉም ኪዳኑ ለአባቶች ነው፣ ለአብርሃም ዘሮች። እኛ ግን አሕዛቦች ከሕጉም ከሥርዓቱም ከአምልኮቱም ውጪ የነበርን ፈልጎን ወደ እርሱ ያስጠጋን ፈልጎ ያገኘን ሕይወት የሆነው ኢየሱስ እርሱ ክርስቶስ ሕይወትን አይተናል፣ ሕይወትን ቀምሰናል። ይህንን ሕይወት እንገልጥላችኋለን። ሕይወት ብርሃን ነች። ይሄ ብርሃን በጨለማ በራ፣ እናንተ የብርሃን ልጆች ናችሁ ብሎ ከጨለማ ከድቅድቁ ጨለማ ወደሚደነቅ ብርሃን የጠራን እግዚአብሔር ጥለኞች ኃጢአተኞች ሳለን በክብር በክርስቶስ ኢየሱስ የዋጀን ገንዘቡ ያደረገን ይህንን ሕይወት ለአንድ ዶሚኔሽን ለአንድ ምድራዊ ተቋም ልሰጠው አልችልም። ኢየሱስ እርሱ ክርስቶስ እንደሆነ ከገባን የእግዚአብሔር ፍቅር መገለጫው እርሱ ለሰው ልጆች ሁሉ ቤዛ የሆነው መዳኛ ሕይወታችን ክርስቶስ ነው። ከማንም ጋር አልደራደርም። ሊያድን ሊያወጣን ወደዚህ ዓለም ሰው ሆኖ የመጣው በመለኮት እርሱ እግዚአብሔር ወልድ ፍጹም አምላክ ነው። በዚህ ነገር ላይ በተለያየ ሃይማኖት የታሰሩ ብዙዎች አልተጠቀሙበትም። ክርስቶስ ኢየሱስን ማወቅ መገለጥ ነው። ለብዙዎች መሰናከያ ሆኗል። የሃይማኖት ስም አላቸው፣ ኃይሉን ግን ክደዋል። የእግዚአብሔር ኃይል ጌታ እቺ ጽዋ ብትወድ ከኔ ትለፍ ሲለው መልአክ መጥተው ሲያበረታቱት አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ግጥም አድርጎ የኔን ያንቺን ሞት የወሰደ ኢየሱስ ሃይማኖት አይደለም፣ ሕይወት ነው። ለዘለዓለም ሕይወት የጠራን ጌታ በልጁ በክርስቶስ ኢየሱስ መለኮታዊ መገለጥ ነው። ብዙዎች ግን አልተጠቀሙበትም። እኛ ግን የተሰቀለውን ክርስቶስን እርሱን እንሰብካለን። መዳን በማንም የለምና ማንም ፍጥረታዊ ሰው ፈጣሪውን የሚያከብርበት በተላከው በክርስቶስ ኢየሱስ ሲያምን ብቻ ነው። እርሱ ዓለም ሳይፈጠር በፊት የነበረ ያለ ሁሉ ደግሞ በእርሱ ነው የተፈጠሩት። ስለዚህ የተፈጠሩት ፍጥረታት ወደ እግዚአብሔር አብ አያደርሱም። የተላከው አንዱ ክርስቶስ እውነት፣ ሕይወት፣ መንገድ የሆነው እርሱ ነው። እርሱን እንሰማለን፣ ማንንም አንሰማም። ክብር ለጌታ ይሁን። But
የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ባለፈው ሳምንት ያየነው ምንድነው? አብርሃም አንድ ልጁን በስተርጅናው ያገኘውን ለእግዚአብሔር አሳልፎ ሰጠ። በአብርሃም ቤት ትልቁ እግዚአብሔር እንጂ ይስሐቅ አይደለም። ይስሐቅ የኢየሱስ የክርስቶስ ጥላ ነው። አብርሃም እንደሰጠ እግዚአብሔር አባታችን ከታላቅ ፍቅሩ የተነሳ በመለኮት እግዚአብሔር ወልድ ሰው ሆኖ በስጋ ኃጢአታችንን፣ በደላችንን፣ መተላለፋችንን ተሸክሞ ፈጽሞ የሞትን ዕዳ እርግማንን በመስቀል ላይ የሚሰቀል ሁሉ የተረገመ ይሁን ተብሎ እንደተጻፈ ሕጉ እርግማን ያደረገውን ጌታ ፈጽሞ ተፈጸመ በማለት ከእግዚአብሔር ጋር ሰላምን አረግን፣ አስታረቀን። ክብር ለኢየሱስ ይሁን። ልንወድሰው እንደውም ቃላት ያጥረናል። እግዚአብሔር በዘመናችን በሕይወታችን አሁንም ሊመጣ ላለው ዓለም አሁን እቺ ዓለም ጊዜያዊ ዓለም ነች። በዚህ በጊዜያዊ ዓለም ምናልባት በተለያየ መከራ ችግር ውስጥ ብናልፍ ሊገለጥ ካለው ክብር ጋር ስናስተያየው ምንም አይደለም። አባቶቻችን፣ ደቀ መዛሙርቱ፣ ነቢያቶቹ ከሩቅ አይተው ተሳልመው እምነታቸውን አጥብቀው ያዙ እንጂ አልተጠራጠሩም። የእምነት አርበኞች ተባሉ። እኛ ደግሞ መንፈስ ቅዱስ አለን በውስጣችን የሚቃትት ድካማችንን አልፎ የሚያግዘን። ለዚህ ለታላቅ ተልኮ የጠራን ከማመስገን ወደኋላ አንልም። በነገር ሁሉ እግዚአብሔርን አመስግኑ። ሰው ያልደረሰበት መከራ አይደርስባችሁ። ሰዎች በኃጢአት በተለያየ መንገድ ቢደላቸው ዛሬ ታይቶ ነገ እንደሚጠፋ ጤዛ ናቸው። የኛ ግን መዝገባችን ልባችን ባለበት በዛ ነው። ጌታ ባለበት ክብር ሁሉ ለእግዚአብሔር ይሁን። የተደረገልን ታላቅ ነው። ከሚሰጠን ምድራዊ በረከት ይልቅ የሰጠን ሕይወትና ነፍስ ይበልጣል። የምናመሰግነው በዛ ነው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል። ኢየሱስ ከሞት ተነስቷል። የማመልከው አምላክ ሕያው አምላክ ነው፣ የሙታን አምላክ አይደለም። ያንቺ አምላክ፣ ያንተ አምላክ እግዚአብሔር በነገር ሁሉ መከናወንን ያደርጋል። ለእርሱ ለሆኑት ቅርብ ነው። እግዚአብሔር የሩቅ አምላክ ሳይሆን የቅርብ አምላክ ስለሆነ እናመልከዋለን፣ እናመሰግነዋለን። በነገር ሁሉ የተባረከ ይሁን። ስሙ ታላቅ ከስሞች ሁሉ በላይ ነው። ጉልበት በሰማይ ከምድር በታች ለዚህ ስም ይንበረከካል። በልባችን አምነን በአፋችን የምንመሰክረው ኢየሱስ ጌታ ነው የምንለው ሰው ከመንፈስ ካልተወለደ በስተቀረ ኢየሱስ ጌታ ነው ማለት አይችልም። ኢየሱስ ጌታ ነው ማለት ካልቻልክ የዚህ ዓለም ገዢ ገዝተዋል። ሰው ለተሸነፈበት ለዛ ነገር ባሪያ ነው። ማንኛውም ነገር ካሸነፋችሁ ለዛ ነገር ባሪያ ናችሁ። ለጌታ ተሸነፉ። ለጌታ ለመንፈስ ቅዱስ ተሸነፉ። ስለዚህ ነው ጳውሎስ ምን አለ? እኛ ሕጉ ከሰጠን ከኃጢአት ባርነት ይልቅ በጸጋው የጽድቅ ባሪያዎች ነን አለ። ለጽድቅ ባሪያዎች ነን። ብንደክም መንፈስ ቅዱስ ጸጋው ያቆመናል። አልጥልህም አልተውሽም ያለ እርሱ የታመነ አምላክ ነው። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። በራሳችን ድካም አይደለም እኮ በጸጋው ነው። ጸጋው ዓለማዊ ምኞትን ያስክዳል እኮ፣ ስጋን ያስክዳል እኮ። ወገኖች ሆይ የብርሃንና የጨለማን ልጆች እንድንለይ ያደርገናል። በቅርብም በሩቅም ያሉትን በንግግራቸው በቶናቸው በሚናገሩት ከመንፈስና ከመንፈስ ያልሆነውን እንለያለን። ለዚህ ነው እንወዳለን ሰውን ሁሉ Something
ለቀናችን የሚራራ ሊቀ ካህን አለን። የመቅደሱን መጋረጃ ከላይ ወደ ታች ቀዶ የገባ በገዛ ደሙ ከኮርማ ከፍየል ከዋኔ ደም የበለጠ ስለኛ ራሱን አሳልፎ የሰጠ የሱ ውለታ የሱ በጎነት ፍቅር ምሕረት በምድር ላይ ያደረገው ሁሉ ላንተ ላንቺ ለኔ ነው። ይሄ ምድራዊ ጊዜያዊ የሆነ ነገር በፍጹም ከዚህ ከክርስቶስ ፍቅር እንደማይለየን ተረድቻለሁ አለ። አሁን በምድር ስኖር የተለያየ መከራ ቢመጣ በስጋዬ ያለውን ፈተና እየጎሸምኩት እኔ አንዳንዴ እኮ እኔ ሳላውቅ ማደርገው ነገር ከስጋዬ ነው አለ። እኔ አይደለሁም አልፈልገውም፣ ነገር ግን ስጋዬ ነው። ከዚህ ለተሰጠ ስጋ ማን ይለየኛል? ለዚህ ለሞት ከተሰጠ ስጋ ማን ይለየኛል? ነገር ግን ጽድቄን ቆጥራለሁ አለ። ጸጋውን አልጥልም። የዚህን ጌታ ጸጋ የዚህን ጌታ ምሕረት እኔን ፈልጎ ያገኘኝ የተገለጠልኝን ክርስቶስ ለእኔ ሃይማኖቴ ክርስቶስ ነው አለ። ክርስትና መገለጥ ነው የምንለው በክብር በክርስቶስ ኢየሱስ የሰማይ ምስጢር የእሱ ውለታ የእሱ ታላቅነት የእሱ ፍቅር የእሱ ይቅርባይነት ዕለት ዕለት አዲስ ነው። ክብር ለእግዚአብሔር ይሁን። እናከብረዋለን፣ እናመሰግነዋለን። ስደቱ የወንዝ ርዝመቱ የቀላይ ውበቱ የቆንጆ ገጽታው የቦታ ከፍታ የባህር ጥልቀቱ የሜዳ ስፋቱ እኛ ምናመልከው መሰረቱ እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት
ስርዓቱ እኛ ምናመልከው መሰረቱ እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምናን ያለው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እንደ ድንቅ አምላክ ነው እኛ ምናመልከው እንደ ምናን ያለው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እግዚአብሔር ይሁን ራሱን ለገለጠልን የማመልከውን አውቃለሁ አለ። እስከ መጨረሻው እንደሚጠብቀውም ተረድቻለሁ አለ ሐዋርያ ቅዱስ ጳውሎስ። በእርሱ ለእርሱ ከእርሱ በሆነ በጸጋው ጉልበት ለዚህ ለተሰጠኝ ወንጌል ለአይሁድ፣ ለግሪክ ሰው፣ ለተማሩት፣ ላልተማሩት ለሁሉም ይህንን የምስራች የመስበክ ግዴታ ዕዳ አለብኝ አለ። ሰው ሁሉ እንደኔ እንዲሆን ከታሰርኩበት ሰንሰለት በስተቀር ሰው ሁሉ ክርስቶስን እንዲያውቅና በሕይወት እንዲኖር። ሕይወት ክርስቶስ ነው። ሕይወት በእርሱ ዘንድ ነች። እግዚአብሔር አንድ ጊዜ የጠራቸውን አከበራቸው፣ ያከበራቸውን አጸደቃቸው። እግዚአብሔር ያጸደቀውን ማን ይኮንናል? እግዚአብሔር ያከበረውን ማን ነው የሚያቃልለው? እነሆ በእህቴ ውስጥ በወንድሜ ውስጥ ያለ ቅዱሱ የእግዚአብሔር መንፈስ ነው የሚቃትተው። እነሆ ስሙን ለሚጠሩት ቅርብ ነው። ስሙን ለሚጠሩት ለሚያመሰግኑት ቅርብ ነው። ዛሬም ቢሆን በክብር በክርስቶስ በመንፈስ ቅዱስ ጸጋና ኃይል እግዚአብሔርን እንጠራዋለን። ዘንበል ይላል ቆይቶ። አምላካችን የሚሰማ ሕያው አምላክ ነው። ጆሮን የፈጠረ ይሰማል። በነገር ሁሉ እናመሰግነዋለን። እንደተነሳንበት የምንፈልገውን ሳይሆን የሰጠንን እናከብረዋለን። ልጁን ነው የሰጠን። ልጁ ደግሞ መንፈስ ቅዱስን ላከልን። ከእርሱ የሆነውን ነገር የሚያበረታ የሚያጽናና ወገኖች ሆይ በሐዘን ፋንታ ደስታ ዘይት የሚቀባ የእግዚአብሔር ቅዱስ መንፈስ ዛሬም ሕያው ነው። ዛሬም ባንቺ ውስጥ ነው። ዛሬም ባንተ ውስጥ ነው። በፊትህ የቀደመው ሰባሪውን ይሰብረዋል። ዘመንህ፣ ጊዜህ፣ ዕድሜህ፣ ኑሮህ፣ ሕይወት በሱ ውስጥ ከሆነ እግዚአብሔርን አመስግን። በምስጋና ድል ይገኛልና የሚያመሰግኑኝን አከብራቸዋለሁ አለ። አከብራቸዋለሁ፣ ከፍ አረጋቸዋለሁ። ከነሱ ሳይሆን በጸጋ እኔን ላወቁ ለተከተሉ፣ ድምፄን ለሚሰሙ እነሱም ያቁኛል፣ እኔም አውቃቸዋለሁ አለ። ክብር ለእግዚአብሔር። እናመሰግነዋል። አስታውሳለሁ ከምናነሳ ሁሉም ሲጸየፍ እያየኝ ሲያብብ ቁስሌን ጠራርጎ እምባዬን ሲያብስ አስቦ ነው እዚህ ልደርስ። አስታውሳለሁ ከምናነሳኝ ሁሉም ሲጸየፍ
ያልጠፋነው ከታላቅ ምሕረት የተነሳ ነው አለ ዳዊት። የእስራኤል ሕዝብ እግዚአብሔርን በማማርበት ጊዜ ሁል ጊዜ ጌታ እየቀጣቸው ሲመልሳቸው ሲሄዱ ሲመለሱ ዳዊት ምን አለ? ያልጠፋነው ከታላቅ ምሕረት የተነሳ ነው። ምሕረቱ ቸርነቱ ዘወትር በሕይወቴ ዘመን ይከተሉኛል አለ። የእግዚአብሔር ምሕረት የእግዚአብሔር ቸርነት ክብር ለእግዚአብሔርን። ይህንን አንድ አምላክ ነው እናመሰግነው። ይህንን አንድ አምላክ በክብር በክርስቶስ ኢየሱስም እነሆ ጸሎታችን፣ ምስጋናችን እግዚአብሔር በዘመናችን ለሚያደርገው ነገር በማወቅም ባለማወቅም ነገር ግን በሕይወት ዘመናችን እርሱን ሥራ አገልግለን እንድናልፍ በእግዚአብሔር ፊት ስንቀርብ አንተ ዳተኛ ሁካተኛ ከሚባል ስም አንተ ብርቱ ኃያል ጎበዝ በጥቂቱ ታምናሃልና በብዙ ትሾማለህ የሚል ወንዶችና ሴቶች ልጆችን በታላቁ የበጉ ሰርግ ላይ ሽልማት ሲካሄድ እግዚአብሔር አምላክ ልጆቹን ያከብራል። ስለዚህ ይህንን ጌታ አጠር ባለ መንገድ አመስግነን ፕሮግራማችንን እንጨርሳለን። ክብር ሁሉ ምስጋና፣ ውዳሴ፣ ስግደት፣ አምልኮ ለታረደው በግ ለጌታ ለኢየሱስ ክርስቶስ ይሁን። እኛ ወገኖች ሆይ ሃይማኖታችን ክርስቶስ ነው። ክርስቶስ ሕይወት እንጂ ጌታ አባቴ ሰጠን ሃይማኖት አይደለም። ሃይማኖት ማለት እምነት ነው። እምነት ደግሞ ከመስማት ነው። መስማትም የእግዚአብሔር ቃል ነው። ቃሉም ደግሞ እግዚአብሔር አንድያ ልጁን ወደ ዓለም ላከው፣ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ናቸው ተብሎ ተጽፏል። ስለዚህ ተቀብለነዋል። ክብር ነው፣ ክብር ነው። ልናመሰግን ይገባል። ይቺ የምናያት ዓለም ጨለማ ነች እኮ። ይሄ አሁን የምናየው ብርሃን እኮ አይደለም፣ ጨለማ ነው። የሚያስደንቅ ብርሃን በጉ ራሱ ብርሃን የሆነበት ዓለም አለ፣ የሚመጣ ዓለም። ከዚች ምድር ቅጽበት ስንለወጥ ያንን ክብር እናያለን። ክብር ላይ የምናመሰግንበት ምክንያት አለን። ነፍሳችን ከአዳኝ ወጥመድ ስላመለጠች በበጉ ደም በሕይወት መዝገብ ላይ ስማችን ስለተጻፈ የእግዚአብሔር ልጆች ተብለን ልንጠራ ያበቃን ጸጋና መንፈሱ ነው። ከኛ የሆነ ምንም ነገር የለም። እግዚአብሔር ይህንን ስላደረገልን ክብሩን እርሱ ይውሰድ። ክብር ሁሉ ለኢየሱስ ይሁን። It's
ፍጹም ቅዱስ የሆንክ አምላክ እግዚአብሔር ሆይ በደላችንን፣ ኃጢአታችንን፣ ውድቀታችንን፣ አለመብቃታችንን፣ ድካማችንን ያልተጠየፍክ ጌታ ኢየሱስ ክርስቶስ ሆይ ስለኛ በደል፣ ስለኛ መተላለፍ፣ ስለኛ ጌታ እግዚአብሔር ሆይ አለመታዘዝን በመታዘዝ ፈጽመህ እግዚአብሔር ሆይ አብን ደስ ያሰኘ በመስቀሉ ላይ በፈሰሰው ደም ጌታ ሆይ በዛ ደም ጌታ ሆይ ከአብ ጋር የታረቅንበት ይችን ቀን ስናስብ ጌታ ሆይ ክብር ላንተ ይሁን። ስላደረክልን መልካም ነገር ቃላት አይገልጠውም፣ ቋንቋ አይገልጠውም። ጌታ ሆይ ተመስገን እንልሃለን። አባቶችን ቀን ስለሰጠን ዘመናችን በመንፈስ በቃልህ ውስጥ ጌታ ሆይ ፍሬ እንዲያፈራ አንተ እርዳን። ጌታ ሆይ ከሰው ኃይል፣ ከሰው ጥበብ፣ ከሰው እውቀት አይሆንምና በመንፈሴ ነው ያልክ አምላክ አባት ሆይ ስለማትጥለን ስለማትተወን ከኛ ጋር ስላለ ድካማችንንም አልፈ ስለምትሰራ እናከብራለን፣ እናመሰግናለን። ስለነበረን ጊዜ እንድናመልክ ስለረዳን፣ የተደረገልን ቆም ብለን እንድናስብ ስለረዳን፣ የጠፋኑን ፈልገ አግኝተ አንተ ቅዱስ በመለኮት 99ኙን በግ ጥለህ ለአንድ በግ የጠፋውን የፈለክ ጌታ ፈልገ ያገኘህን ጌታ እግዚአብሔር መንፈስ ቅዱስ እናከብርሃለን። ክብር ምስጋና ለስም ይሁን። አባቶ ተባረክ። ስለሰጠን ጊዜ፣ ስለ ዘመናችን፣ ስለ ጊዜያችን፣ ስለ እህቶቼ፣ ስለ ወንድሞቼ በዓለም ላይ ስላሉት አብያተ ክርስቲያናት በስም ስለተጠሩት በዚህ ዓለም ላይ ያንተን መንፈስ ያንተን ቃል የሚደራደር ማንኛውም መንፈስ በዚህ ቅባት በስም ቅባት ጌታዊ እየፈረሰ ይሁን። እህቶቼን ወንድሞቼን የጸሎታቸው መልስ ይፍጠን። ጌታዊ ወደ አንተ የሚቀርቡበት ጸጋ ይብዛላቸው። ጌታ ሆይ እናከብርሃለን፣ ከፍ ከፍ እናደርጋለን። ክብር ላንተ ይሁን ከፀሐይ መውጫ እስከ መግቢያው ድረስ። ጌታ እግዚአብሔር ሆይ አሁንም እንበረታለን። በእኛ ኃይል ሳይሆን ባንተ ጸጋ በመንፈስ ቅዱስ ወደፊት እንዘረጋለን፣ እንሮጣለን። የሚያቆመን የለም። ያመንውን እናውቃለን። የታመንበት አለት መሸሸጊያ ነው። ጌታ እግዚአብሔር ሆይ እናከብርሃለን። ስለሰጠን መንፈስ፣ ስለሰጠን ቃል፣ ስለሰጠን ዝማሬ እንድንጽናና በዚህ ቀን ምስጋናን የሚሰዋ ያከብረኛል ብለሃል። አከበርን ጌታ ሆይ ክብር በክብር ላይ ክብር፣ በምስጋና ላይ ምስጋና፣ በውዳሴ ላይ ውዳሴ ይጨመርልህ። አንተ ብቻ አንድ አምላክ ነህ። በክብር በክርስቶስ ኢየሱስም ከፍ ከፍ እናደርጋለን። አባት ሆይ እነሆ አምላካችን ጌታችን ሆይ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ተባረክ። ጌታ መንፈስ ቅዱስ ተባረክ። ጊዜውን፣ ሰዓቱን፣ ቀሪ ዘመናችንን፣ ወገኖችን፣ ልጆችን በያሉበት በምሕረትና በቸርነት በፍቅር ጎብኛቸው። እግዚአብሔር አምላክ ሆይ በዙሪያቸው ያለ ማንኛውም የጠላት የዚህ ዓለም መንፈስ አቅድና ሐሳቡ ሁሉ የታሰረ ይሁን። ወደ አንተ የሚገሰግሱበት ጸጋ መለኮት መገለጥ ብርሃን ስጣቸው። እናመሰግናለን። ከፀሐይ መውጫ እስከ መግቢያው ድረስ ክብር በሰማይ ክብር በምድር ተጠቅልሎ ላንተ ይሁን በጌታ በክርስቶስ ኢየሱስም። ጌታ ሆይ እንደ ተስፋ ቃል እንጠብቃለን። ማራናታ አሜን። ጌታ ኢየሱስ ና። ክብር ለእግዚአብሔር ይሁን። አሜን። መንገድ ለሱ
ቅዱሳን እግዚአብሔር ስለ ምስጋና ቀን ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ተባርካችሁ ለበረከት ሁኑ። ይህን ደግሞ ለቅዱሳኖች ሼር በማድረግ አብረን እናገልግል። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም ሻሎም።